እኔ በድምጽ ማዋራት ነው የምፈልገው። ቤተሰብም ሆነ ምንም ሰው አላውቅም ብላኛለች። እንደዛ ነው ያወራችኝ። ችግር የለውም ሞገስ፣ እኔ ራሴ ነኝ ማዋራት ያለብኝ። ስለዚህ ታዲያ ልደውል ታወራታለህ? አዎ ደውልላት። ሄሎ 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 ይሰማል? ሄሎ ድምፅሽን ከፍ አድርገሽ ማውራት ትቻለሽ? አንተ ማን ነህ? ይሄን ድምፅ ታውቂዋለሽ? ይሆናል ብዬ በፍጹም አልገመትኩም። ምናልባት እሷን የምትመስል ልጅ ላገኝ ይሆናል። በመልኳም በድምጿም በሁሉ ነገሯም እሷን የሚመስል ሰው ላገኝ ይሆናል። ልጅ ሰገን እንግዲህ መልምን ሊያወጣት ነው ማለት ነው። ካለችበት ሁኔታ ውስጥ ሊያወጣት ነው ማለት ነው። እንግዲህ ያው እንደምታውቁት በጣም ነበር እየፈለጋት ያለው። ድምጧን ሲሰማ እንግዲህ አወዛጋቢ ሆኖበት ነበረ። የሆነ ያለው ነገር በጣም ተወዛግቦ ነበረ። ይሄን ድምጽ እንዴት ነው አውቀዋለሁ ይሄን ድምጽ ብሎ በጣም ነበር ያዘነው ማለት ነው። ቆይ እንዴት ነው ይሄን ድምጽ እንዴት ነው እንዴት ማናት እሷ እባክህ ደግመህ ደውልለት እያለ ሲደውልላት ያው አክሉ ታውቃላችሁ በጥፊ መቷት ድጋሜ እንትን ለማለት አልቻለችም ነበረ። ወድቃ ነበርና ጉዳት ስላደረሰባት ስለወደቀችና መስማት ስለእንትን ስላለች ሲደውልላት ድጋሜ አላነሳችም። መልም ድጋሜ ደውሎ ነበረ። ድጋሜ ሲደውልላት ግን ልታነሳ አልቻለችም። እና እንግዲህ እንደዛ በሆነ ሰዓት ላይ በሆነ ታይም እንግዲህ እንትን ይላል ማለት ነው። ተነስቶ ይሄዳል ማለት ነው። አሁን ምን ማድረግ ያለብን ይሄን ነገር በቃ እቺ ልጅ በቃ የሆነ ድምጧን አዲስ አልሆነብኝም ድምጧን አውቀዋለሁኝ ይላል ማለት ነው። ተመሳስሎብህ እንደሆነ ሲለው በፍጹም አይደለም ተመሳስሎብኝ አይደለም ይሄን ድምጽ አውቀዋለሁኝ ይላል። እንግዲህ መልመድም እንደዛ ይላል። ሞገስም አይ ተመሳስሎብህ እኮ ይሆናል እባክህን ተረጋጋ ይለዋል። ሊረጋጋም አልቻለም። በጣም ነው የተጨናነቀው መልመድ። ምክንያቱም እንደምንም ብለን እቺ ልጅ ከዚህ ቦታ ማውጣት አለብን፣ ካለችበት ጭንቀትና ካለችበት ሁኔታ ውስጥ ማውጣት አለብን ይላል። እሺ ምንም እንድናወጣት እንፈልጋለን፣ ግን ደግሞ የሆነ በቃ ተረጋግተን ነው እንጂ ይላል። አይ እምቢ ካለ ራሱ በግድ ማውጣት አለብን ይለዋል ማለት ነው። እምቢ ካለ ራሱ ወደ ሳይሆን በግዱ ነው ልጅቱን ተዛ ማውጣት አለብን ይላል። እሺ በቃ አሁን አክልሏል፣ አሁን መሄዳችን ይለዋል። እሄዳለሁ ይላል። እንግዲህ እሱም እሄዳለሁ ብሎ ሲል እባክህን አሁን ላይ መሄዳችን እባክህ፣ ስለዚህ እባክህ ተረጋጋ ይለዋል። እንዴት ነው የምረጋጋው? እኔ በቃ መረጋጋት አልቻልኩም። ድምጧ አትሰማ ድምጧን ትሰማ በጣም ነው ውስጤ እንትን እያለ ያለውና የሆነ ስሜት እየተሰማኝ ነው ያለውና እባክህን ልረጋጋ አልቻልኩም ይላል። እባክህ መድመር ተረጋጋማ፣ ሁሉንም ነገር በእርጋታ እናድርገዋለን፣ ልጅቷን ደግሞ እናወጣለን። ግን ስሟ ማን ያለች? ሰገን ነው ያለች ይለዋል። አዎ ሰገን ነው ያለችኝ ይላል። እንዴ መመሳሰል ምንድነው እያለ ያሉ ሰገን ድምጧም ስሟም ተመሳሰለብኝ ይላል። እንግዲህ ያው ታውቃላችሁ አለሷ ህይወት አልቀጥልም፣ አለሷ ትዳር ሆነ ምንም አይነት አልፈልግም ብሎ
አለሷ ምንም አይነት ነገር አልጀምርም ብሎ እሷኑ ገድያታለሁ ብሎ የሚያስብ ነበረ። እሷ ግን በህይወት አለች፣ በህይወት እያሰቃያት ይገኛል። ሞገስም እንግዲህ እንትኑ ተመልሶለታል ማለት ነው። እንትኑን አግኝቷል። የቤቱን ካርታና ብላል ዶክሜንቱን ወስዷል። ዶክሜንቱን እንግዲህ ወስዶ አሁን ከሞገስ እጅ ነው ያለው። እሱም ደግሞ ይሄን ቤት ልሸጠው ነው እያለ እያስማማ ይገኛል። አሁን ላይ እሱም እሸጣለሁ እያለ ያስማማል። ሞገስም ደግሞ እንግዲህ በጎኑ እንትን እያለ ነው ያለው ማለት ነው። አሁን ላይ ሞገስም እንግዲህ አሁን ላይ እንትን እያለ ነው ያለው። ደስ የሚለው ነገር ደርሶበታል። ሁሉንም ነገር ደርሼበታለሁ ብሎ እያለ ነው ያለው። እሱም እንግዲህ አይ በፍጹም ይሄ ነገር ሊሆን አይችልም፣ አሁን ይሄን ቤት ሽጬ በቃ በጉልበት ነበር ያገኘሁት፣ አሁንም ደግሞ ሸጠዋለሁ ብሎ የሚያስብ ሰውዬ ነው እንግዲህ እያሰበ ያለው። የሰው ገንዘብ እንግዲህ አስባችሁታል። በሰው ገንዘብ ምንም አይነት ነገር ሳያደርግ በገንዘብ ሸጣለሁ ለውጣለሁ። አስባችሁታል? የሰው ገንዘብ ሰው እንደዛ ይላል እንግዲህ። አይ በፍጹም ይሄ ነገር ሊሆን አይችልም፣ ባክህ ተረጋጋ እያለችው እናትዬቱም ለምንድን ነው ቤቱ የሚሸጠው አይሸጥም እያለች ትገኛለች። አይ ቤቱንም አሸጣለሁ፣ ቤቱን መሸጥ አለበት ብሏል። እኔ ገረመኝ። የሱ ቤት መስሏት ነው እንዴ እናትየዋ ራሱ ቤቱን ይሸጣል ልሽጠው ሲላት አይ አይሸጥም ምናምን። ሰው እንግዲህ ቤቱን እንሸጣለን እያለ ይገኛል አሁን ላይ። እሷም ደግሞ ባክህ ቤቱን አትሽጥ ተረጋጋ እያለች ትገኛለች። ተረጋጋ፣ ቤቱን መሸጥ የለበትም፣ ቤቱ መሸጥ የለበትም ባክህ አክሊሉ ትላለች። እንግዲህ ሰገንንም እያሰቃያት ይገኛል አሁን ላይ። በጣም በስቃይ ውስጥ ነው ያለችው። ሲፈልግ ይደበድባታል፣ ሲፈልግ ያው እወድሽ ነበረ ግን ደግሞ በወድሽም ባገኘሁሽ ሰዓት አላገኘሁሽም፣ ስለዚህ አንቺን እያለ እንግዲህ እያሰቃያት ይገኛል ማለት ነው። አሁን ላይ በጣም ስቃይ ገብታለች። ስቃይ ውስጥ ነው ያለችው ሰገን። በጣም እየተሰቃየች ትገኛለች። ውድ ቤተሰቦቼ በማሳዝኑ ሁኔታ ስቃይ ውስጥ ናት ሰገን። ሰገንን ደግሞ ማውጣት አለብን ብሎ መልምድም አሁን ላይ በቃ ወስኗል ማለት ነው። እንግዲህ እንትናም ደግሞ ቅድስቴና ብሩክም እንግዲህ እንደገና ሊጋቡ ነው። ማህሌት ታውቃላችሁ ብዙ ነገር አጥፍታባቸው ነበረ። አሁን እንደ አዲስ እንደገና ሊጋቡ ነው ማለት ነው። ሊደገስ ነው እንደገና። ማህሌትም በመልመድ ሽጉጥ ሊገሏት እንግዲህ እሱ ገደለ ብለው እሱን መቀመቅ ለማስገባት ስተዋታል ማለት ነው። እሷም አልገደሏትም፣ አምልጣለች። ደስ የሚለው ነገር አምልጣለች። እንግዲህ ከመለጠች በኋላ ግን እንዴት ነው ሁኔታው? ያኔ ከባድ ነበረ። እንግዲህ ገደልን ብለው ነበረ። ይሄ ሽጉጥ የኔ ነው አምጪው ሲ እንዴት ማን ነው እንዴት ያደረገው? ይሄን ነገር ያደርገው ማን ነው የቻለው ስትል እነ ካሊብ ናቸው ትላለች። እንግዲህ ካሊብ ደግሞ ታውቃላችሁ መልመልን የሆነ ውስጥ ለማስገባት የማይሄድበት ርቀት የለውምና ላይክ እንትን ውስጥ ወጥመድ ውስጥ ለማስገባት የማይሄድበት ነገር የለውም። እና እንግዲህ ውድ ቤተሰቦቼ በጣም ከባድ ሁኔታ ውስጥ ይገኛል ማለት ነው። ካሊብ እንግዲህ መልመልን ብዙ ጉዳት ሊያደርስበት ይሞክራል፣ ግን ሊሳካለት አልቻለም። እያሳደደ ይገኛል መልመድ። እንግዲህ አክሊሉም እንግዲህ የሞገስን ቤት ይሸጣለሁ ብሎ ተነስቷል፣ ጨርሷል ማለት ነው። እሱ ግን በጎኑ ክስ እንዴት ተመሰረተበት አላወቀም ማለት ነው። ቢያውቅ ኖሮ እስካሁን እንዴት ያስቀምጠኛል እያለ ነበረ። ይሄን ነገር አደራ እንትን አርግበት ማወቅ የለበትም ለሰውም እንዳታማክር ይለዋል። እንግዲህ እንትናም መስማት የለበትም ይለዋል። ለመርዙም እንዳትነግረው መርዙ ከሰማ ሊያወራ ስለሚችል እባክህ ተጠንቀቀው ይለዋል። በፍጹም አልነግርም ይላል። እና ውድ ቤተሰቦች አሁን ላይ ያሉበት ሁኔታ ትንሽ የሚያወዛግብ ሁኔታ ላይ ናቸው። መልመልም እንግዲህ አለምዬም መልመድን ወዳ እንትን እያለች ነው። እሱም እንግዲህ ሰገንን አግኝቷል። በቀጣይ ሰገንን አውጥተው እንደሚያገኙ ነው። ድምጧን እንግዲህ ደውሎ ሰገንን ሲሰማት በጣም ነው ይሄን ድምጽ አውቀዋለሁ ነው ያለችው። እሷም እንግዲህ በስልክ ተገናኝተዋል። በቀጣይ ቪዲዮ ተገናኝተው ከዛ ቤት አውጥቶ ይዘን እንደምንመጣ እርግጠኛ ሆኜ ነው የምነግራችሁ። ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ ቤተሰብን እንወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ። እስኪ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ።
አበረታቱ ማሮችዬ። ላይክ ሰብስክራይብ አድርጉ። ቀስቅሶብኛል ቤቱ እና ወዳችኋለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ። ላይክ ሰብስክራይብ ማድረጉ እንዳትረሱ። ባይ ባይ። መልካም ጊዜ መልካም ቆይታ ይሁንላችሁ ውድ ቤተሰቦቼ።